በአዲስ አበባ የደንብ መተላለፎች ቀድሞ ከነበረው 81 ከመቶ ቅናሽ አሳይቷል ብሏል የአዲስ አበባ ደንብ ማስከበር ባለስልጣን። ባለስልጣኑ ይህን ያለው የ2018 የበጀት ዓመት የስራ ዕቅድ አፈጻጸምና የ2019 ዕቅድ ትኩረት አቅጣጫዎች ላይ ከከተማው ነዋሪዎች ጋር በመከረበት መድረክ ላይ ነው። መርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው በጉዳዩ ላይ ተጨማሪ ዝርዝር ዘገባ አለው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የ2018 በጀት ዓመት የስራ ዕቅድ አፈጻጸምና የ2019 ዕቅድ ትኩረት አቅጣጫዎች ላይ ከከተማው ነዋሪዎች ጋር የምክክር መድረክ አካሂዷል። በዚሁ ጊዜም በከተማዋ ህብረተሰቡን በማሳተፍ በተሰራው የደንብ ማስከበር ስራ በተለያዩ የደንብ ማስከበር ዘርፎች ውጤታማ አፈጻጸም መመዝገቡ ነው ባለስልጣን መስሪያ ቤቱ ያስታወቀው። በመሆኑም በተጠናቀቀው የ2018 በጀት ዓመት በመዲናዋ የደንብ መተላለፎች 81 ከመቶ ቅናሽ አሳይተዋል ነው ያሉት የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ። ተቋማችን በተለይ በ2018 ዓመተ ምህረት 9ኙን የደንብ ጥሰት ማዕከል በማድረግ ባከናወናቸው ተግባሮች እንግዲህ የደንብ ጥሰትን እየቀነስን መሄድ ነው ዓላማችን። ከዚህ አንፃር 80% በላይ የደንብ መተላለፎችን የቀነስንበት ሁኔታ ነው ያለው ማለት ነው። እንግዲህ አፈጻጸማችን ሲታይ ይህንን ይመስላል። በበጀት ዓመቱም ህብረተሰቡን በማሳተፍ በተሰራ ስራ በህገ ወጥ ንግድ ላይ ተሰማርተው የተገኙ ከ5000 በላይ አካላት ላይ እርምጃ ተወስዷል የተባለ ሲሆን በአዋኪ ድርጊቶች ላይ ሲሳተፉ በተገኙ 1700 ገደማ አካላት ላይ እርምጃ መወሰዱ ተነግሯል። እንዲሁም ህገ ወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድን በመቆጣጠር ረገድ ከ6000 በላይ አካላት ላይ እርምጃ መወሰዱ የተገለጸ ሲሆን ከህገ ወጥ መንገድ አጠቃቀም ጋር በተያያዘም ከ2000 በላይ ሰዎች ላይ እርምጃ ስለመወሰዱ ተመልክቷል። ህገ ወጥ የመሬት ወረራን ከመከላከልና ከመቆጣጠር አንጻር ውጤት መመዝገቡ የገለጸው ባለስልጣኑ በዚህም በከተማዋ ህገወጥ የመሬት ወረራን ሙሉ ለሙሉ ማስቀረቱን ገልጿል። በተለይ የህዝብና የመንግስት ሀብት የሆነውን መሬት ከመጠበቅ አንጻር ባንክ የገቡትን መሬቶች 100% በሚባል ደረጃ ጥበቃዎች ተደርገው አስፈላጊ ለሆኑ ልማቶች እየዋሉ መጥተዋል። ህገወጥ የመሬት ማስፋፋትንም በተመሳሳይ ከዚህ በፊት ይታዩና ይስተዋሉ የነበሩት ዜሮ ሆነዋል። አልፎ አልፎ የሚታዩት ህገወጥ ግንባታዎችን በፊት ከነበሩበት የቀነሰበት ሁኔታ ነው የሚታየው። ተቋሙ የቁጥጥር ስራውን በዲጂታል መንገድ በማጠናከር ረገድ የተለያዩ ተግባራትን ሲያከናውን መቆየቱን የገለጸ ሲሆን ህብረተሰቡ ጥቆማ የሚቀበልበት የጥሪ ማዕከል በመገንባት በቀን ከ200 እስከ 500 ጥቆማዎችን በመቀበልና መረጃዎቹን በማረጋገጥ እርምጃ እንደሚወስድ ያሳወቀ ሲሆን ከተማዋን በደህንነት ካሜራ መከታተል የሚቻልበት አቅም መፈጠሩን ዋና ስራ አስኪያጁ ተናግረዋል። በከተማችን ውስጥ የሚስተዋሉ ተግባራትን፣ መሰረተ ልማቶች ላይ የሚደርሱ ችግሮችን ሌሎችንም እንደገናም ደግሞ በከተማችን ውስጥ ያሉ የነዳጅ ማደያዎችና የተለያዩ ህገወጦችን የሚከታተልበት በተለይ ዘመናዊ የሆነ ሲሲቲቪ ካሜራ በመገንባትና ሲቹዌሽን ሩም በመገንባት በተቋም ደረጃ ከተማውን የሚከታተልበት የሚቆጣጠርበት የቴክኖሎጂ መሰረተ ልማት ገንብተዋል። በ2019 በጀት ዓመት ባለስልጣን መስሪያ ቤቱ ትኩረት አደርግባቸዋለሁ ካላቸው ተግባራት መካከል ወደ መሬት ባንክ ባልገቡ የመሬት ይዞታዎች ላይ የሚከናወኑ ህገወጥ ግንባታዎችን መቆጣጠር አንዱ ሲሆን በኮሪደር በለሙ ወንዞችና መዝናኛ ቦታዎች ፍሳሽ የሚለቁ አካላትን እንዲሁም መንገድ የሚያበላሹ የግንባታ ተሽከርካሪዎችን መቆጣጠር ይገኙበታል ብሏል። ወንዞቻችን በተለይ በአሁኑ ሰዓት በልማት ኮሪደር ለምተዋል። ከንጦጦ እስከ ፒኮክ የቀበናን ወንዝና ግንፍሌ ይዘን በተለይ በርካታ የመዝናኛ እና ለጎብኚም በጣም አስደሳች የሆኑ ቦታዎች ናቸው። እነዚህ ቦታዎች ላይ አልፎ በምሽት በድብቅ ወደ ወንዞች ፍሳሽ የሚለቁ አካላቶች አሉ። አስፓልቶቻችን አንዳንድ ተሽከርካሪዎች በኃላፊነት በጎደለው መልኩ አስፓልቶቻችንን ማቆሸሽ፣ በጭቃ በአፈር የማበላሸት ሁኔታዎች እንደ ተግዳሮት ቆጥረናል። እነዚህን ተግዳሮቶች ለቅመን በ2019 ደግሞ እንዴት እንፈጽማቸዋለን የሚለውን ደግሞ አይተን አሻሽለን ጥሩ የተሻለ አፈጻጸም ለመፍጠር የምንሄድበት ይሆናል ማለት ነው።